ሰላም እንደምን ሰንብታችኋል? ሰሞኑን አንድ ድንቅ መጽሐፍ ለአንባቢያን ቀርቧል። የእናቴ ሮሚዮና ሌሎች አጫጭር ታሪኮች ይሰኛል። ደራሲዋ ስመኝ ግዛው ነች። እጅግ በጣም የወደድኩት የአጫጭር ታሪኮች መድብል ነው። መጽሐፉን ገዝታችሁ እንድታነቡት እየጋበዝኩኝ ለዛሬ ከታሪኮቹ መካከል የእናቴ ሮሚዮን ላቀርብላችሁ ወደድኩ። ይኸው የእናቴ ሮሚዮ ከስመኝ ግዛው የእናቴ ሮሚዮና ሌሎች አጫጭር ታሪኮች መጽሐፍ የተወሰደ። የእናቴ ሮሚዮ ሁልጊዜ የሚመጣው ከልብ ነውና ፍቅር ያንኳኳ እንደ እጅህን ዘርጋና ግባ በለው ፈጥነ ተነሳና የትላንቱን ጥላ ከኋላ ጣልና ላንተ የተጻፈውን ኑሮ እንደ ጀግና። መሃል ቦሌ ላይ ከአንድ ነሆለል ጎረምሳ ጋር ተቀጣጥሬ ጸጥ ረጭ ባለ ካፌ በረንዳ ላይ ተቀምጫለሁ። አንድ ሰው መጥቶ ቀኔን እንዲያበላሸው ወይም ደግሞ ይህንን የከረረ ውጥረት በጩኸት ሰባብሮ ነፃ እንዲያወጣኝ በናፍቆት እየጠበቅኩ ነው። በካፌ ውስጥ አልፎ አልፎ እንጂ ብዙም ሰው የለም። ጮክ ያለ ንግግር እንደ ትልቅ ወንጀል የሚቆጠርበት፣ ዝምታ እንኳ ራሱ የሆነ ጥብቅ ስነ ምግባር ያለው የሚመስልበት ስፍራ ነው። በእውነቱ እኔም በድፍረት ጮክ ብዬ የማወራው ጉዳይ የለኝም። አንዳንድ እውነቶች ሳይነገሩ ቢቀሩ በሰላም መኖር ይቻላል። እንዲህ ያሉ ጉዳዮችን ከሰው ጋር ቀርቶ ከራስ ጋር እንኳ ማውራት በኃይለኛው ለነፋስ መሃል መስኮት የመክፈት ያክል ነው። ነፍስን የሚያውክና ቤትን የሚያናጋ። ቆሽቴ እረር ድብን ብሏል። ሰውነቴ በውስጣዊ ንዴት እየነደደ ነው። ነርቮችን ያረጋጋልኛል ብዬ በጠንካራ ቡና ውስጥ ለመስጠም ብሞክርም ቡናው ግን ከውስጤ ካለው ምሬት ጋር ተዋህዶ ልቤን በደረቴ ውስጥ እንደታሰረች ወፍ በድንጋጤ እንዲፈራገጥ አደረገው። ሰዓቴን ተመለከትኩ። ለቀጠሮ 5 ደቂቃ ጉዳይ። እኔ ግን ከ30 ደቂቃዎች በፊት ደርሻለሁ። ይህ ብልህነት ሳይሆን የራሴን ጭንቀት ደጋግሜ ለማላመጥ የፈጠርኩት የብቸኝነት ወጥመድ ነው። አንባቢ ሆይ፣ ለአንድ ጎረምሳ የፍቅር ጥያቄ ለማቅረብ የተጠበብኩና የተጨነቅኩ መስሎ ከሆነ በእውኑ ተሳስተሃል። እኔ እዚህ የመጣሁት ከጡረተኛዋ እናቴ ጋር ሊማግጥ ከሞከረ አንድ ጎረምሳ ጋር ልጋፈጥ ነው። ቤታችን ውስጥ የዓይናችን ቆብ ሳይዝል የፍቅር ፊልም እንኳን ለማየት ድፍረት እንዳይኖረን አድርጋ በፍርሃት አሸብራ ያሳደገችን ያቺ ኃይለኛዋ እናታችን ዛሬ በስልኳ ውስጥ የፍቅር ህልሙን በዘፈን ግጥሞች ከሚጽፍላት አንድ ፍሬ ጎረምሳ ጋር ሌላ ዓለም ውስጥ ገብታለች። ያቺ እንደ ወታደር በብዙ ትዕዛዝ ያሳደገችን እናታችን ስህተትን የመለየት ችሎታዋ እንደ አዳኝ አሞራ ያስፈራ ነበር። በተቆለፈ ሻንጣ ውስጥ እንኳ የቆሸሸ ካልሲን የሚያይ ኤክስሬ መሰል አይን የታደለችው እናታችን ዛሬ ግን በገዛ ስልኳ ውስጥ ሌላ ዓለም ፈጥራለች። የምንበላው ምግብ በስህተት ልብሳችን ላይ ጠብ ብሎ ካየች እንደ ትልቅ የሞራል ውድቀት የምትቆጥርብን ያቺ ብረት ሴት ዛሬ ሌላ ሰማይ ስር ናት። በልጅነታችን ፎቶግራፍ ስንነሳ እንኳ እንደ ባህር ኃይል ወታደሮች በየዕድሜያችን ተራ በታላቅ ስነ ስርዓት አሰልፋን እርሷ መሃል ላይ የወታደሮቹን ብቃት ፈትሾ እንዳረጋገጠ ጀነራል ተኮሳትራ የምትቆመው እናታችን ዛሬ ግን በዲጂታል ንዝረት ውስጥ በምትመጣ አንዲት የዘፈን ስንኝ ልቧን እንደ ቅቤ ቀልጧል። በአንድ መጥሪያ ካርድ ላይ በየተራ ስማችንን እንድንጽፍ ካደረገች በኋላ በፊደል አጣጣላችን ስህተት የማድረሳውን ጥንቁቅ ተክሳስ ተሰጠን የነበረችው ያቺ ጠንካራ ሴት ዛሬ የራሷን የህይወት ፊደል እየተሳሳተች እንደሆነ የምታውቅ አይመስለኝም። ለዚህ ጉዳይ እኔ ታላቅ እህቴና ወንድሜ ልክ እንደ አንድ የሀገር ደህንነት ስጋት በሚስጥር ስንመካከር ሰንብተናል። በተለይ እኔና እህቴ ነገሩን ከሰማንበት ጊዜ ጀምሮ ሌላ የመነጋገሪያ አጀንዳ አልነበረንም። ልክ በጠላት ቀጠና ውስጥ እንዳሉ የስለላ መኮንኖች ድምጻችንን አጥፍተን መረጃ ስንለዋወጥ ነው የከረምነው። ያቺ ዓለማችንን በብረት ዲሲፕሊን የገነባቸው እናታችን እንዲህ ባለ ስስ የስሜት ወጥመድ ውስጥ ትወድቃለች ብሎ ማን ይገምታል? የመደምደሚያ ውሳኔያችን አንድ ነበር። ጎረምሳው እናታችንን በፍቅር ስም የፈለጋት ለድካሟ ነው። ዓመታትን ሙሉ በዓለም አቀፍ ድርጅት ውስጥ ወዟን አፍሳ ያካበተችውን ያንን ወፍራም የጡረታ ገንዘብ ለመጋረት የተቃጣ ድፍረት። በዚህ መብሰልሰል ውስጥ ያለው አንድ ስንደዶ የመሰለ ቀጫጭን እግር ያለው አናቱ ላይ የፀጉር ክምር የጫነ ሰው ወደ ካፌው ሲገባ ተመለከትኩ። የኮሌጅ ተማሪዎች አዋቂ ለመምሰል የሚይዙትን አይነት ግዙፍ የቆዳ ቦርሳ አንግቷል። አንገቱ ላይ ደግሞ እንደ ሰውነቱ ቀጭን የሆነ ሻርፕ ጠምጥሟል። ገና እንዳየሁት እርሱ መሆኑን አውቄ ነበር። ሌላ ማንም ሊሆን አይችልም። ያቺ ጥንቁቋ እናታችን በዚህ ጎረምሳ ልቧ ሲንሸራተት ማሰቡ የመላ ማንነቴን መሰረት አናጋው። መላ ህይወታችንን የገነባችበት የአጽኑ የዲሲፕሊን ምሽግ በዚህ ቀጫጫ ጎረምሳ ሲፈርስ ማየት እንዴት ያማል።
እርሱም በካፌ ውስጥ የሚፈልገው ሰው እንዳለ ባይኑ ክፍሉን ቃኘ። አውቆኛል። ልክ የቆየ ስጋ ዘመዱን ያገኘ ይመስል ያለምንም መሸማቀቅ ቀጥ ብሎ ወደኔ መጣ። ያ ያልተገባ በራስ የመተማመን ስሜቱ አንቀጠቀጠኝ። ልቤም እንደ ድንጋይ ከብዶ ወደ ሆዴ የወረደ መሰለኝ። ቂም ባዘለ የዝምታ ስሜት እጄን በለሆሳሳው ለበለብኩለት። ሰላም አለና እጁን ዘረጋልኝ። ያቺው ዋቦሌ በዚያች ቅጽበት እንደ ጠባብ ክፍል አፈነችኝ። ዓለም የከዳችኝ ያክል ሰላም ብዬ ምንም ነፍስ በሌለውና በደረቀ እጄ ጨበጥኩት። ወንበር ስቦ ተቀመጠ። ውስጡም በሚያነብ ሁኔታ አይኖችን አፍጥጬ አየሁት። ይህ ነው እንግዲህ ለእናቴ የፍቅር ዘፈኖችን እየጠቀሰ በስልኳ ውስጥ መንግሥተ ሰማያትን የሳለላት። ያቺ እንደ ብረት ጠንካራ የነበረችው እናቴ በዚህ ቀጫጫ ተስፋ እንዴት ማለለች! ፈጣሪ ሆይ እንዲህ ያለ ደፋርና ቀጭን እግር ያለው መልእክተኛ ለእናታችን ልከ ልባችን እንዴት ትፈትናለህ? ወዲያው ምንም አይነት ስነ ምግባር በጎደለው ሁኔታ አንገቱን ወደ ግራ አጠማዞ ቡና አምጪልኝ ሲል እኔነቴ በትዝታ ወደ ኋላ ተወረወረ። የልጅነት ትዕይንቶቻችን እንደ ፊልም ከዓይኔ ፊት ተደቀኑ። ይህ የሚታመን አይደለም። እናቴ በአንድ ወቅት ላብ ያለበት ስለመሰለኝ ብላ የተዘረጋላትን እጅ ለመጨበጥ ፍቃደኛ ያልነበረችው ጥንቁቅ ሴት፣ የትኛውን አይነት ሹካ በውጭ አገር አምባሳደሮች ፊት ለራት መጠቀም እንዳለባት የምታውቀው አስተዋይ፣ ያቻውንም አሁንም እጇን የምትታጠበው ስልጡን ሴት ዛሬ በቀጫጭን ጣቶቹ ላይ ሾሉትን የቆሸሹ ጥፍሮች የምታይበት አይን እንዴት አጣች? አስተናጋጇ ቡናውን ስታመጣለት ሲኒውን ሳያነሳ አጎንብሶ ደጋግሞ ፉት አለው፣ ልክ ውሃ እንደሚጠጣ ቤት እንስሳ። በዚያች ቅጽበት የዓመታት የዲሲፕሊን ምሽጋችን በዚህ የፉት ድምፅ ተደርምሶ እናቴ የገነባችው የሥርዓት ቤት ሲናድ የታየኝ መሰለኝ። እሺ ሰላም ነው አለኝ ቀና ብሎ። ያ ከባድ የቡና ሽታ ከእርሱ ያልተገደበ በራስ መተማመን ተደባልቆ ሊያንቀኝ ደረሰ። መጀመር ትችላለህ አልኩት፣ የተደበቀ የሞራል ልዕልና የታጠቀ ሰው ለመምሰል እየጣርኩ። እርሱ ግን ሰዎች አስቀድመው ማሸነፋቸውን ሲያውቁ የሚሰጡትን አይነት ያንን ቀዝቃዛና ፌዘኛ መልክ አሳየኝ። በዚያች ቅጽበት የተቀመጥነው ለንግግር ይሁን ወይም ያጋችና ታጋች ድርድር ለማድረግ በውል መለየት አልቻልኩም። የጦርነት እቅዶችን ሁሉ አስቀድሞ ባጠና አዛዥ ፊት እንደቆመ የተሸነፈ ወታደር ተሸማቀቅኩ። ወረቀት ለመቁረጥ እንኳ በሚበቁ ስለታም አይኖቹ እየተመለከተኝ መጀመር ትችያለሽ አለኝ፣ ጥፋተኝነቴን አስቀድሞ እንዳረጋገጠ ዳኛ። ከእናቴ ጋር ያለህን ግንኙነት በአስቸኳይ እንድታቆም እንፈልጋለን። ንግግሬ ደረቅና ግትር ነበር። ልክ አንድ የሕግ መጽሐፍ ገልጦ ነፍስ በሌላቸው ቃላት ተጠርጣሪን እንደሚመረምር አቃቢ ሕግ መሰልኩ። ውስጤ የራደ ቢሆንም ድምፄን ግን በዚያች በታወቀችው የእናቴ ወታደራዊ ግርማ ለማጀብ ሞከርኩ። እርሱ ግን ወንበሩ ላይ ከልክ በላይ ተለጥጦ የሥልጣን ባለቤትነቱ የእርሱ እንደሆነ በሚያሳይ ድፍረት እናንተ እነማን ናችሁ አለኝ። ጥያቄው ልክ እንደ ጩቤ ወጋኝ። ልጆቿ አልኩት ፈጠን ብዬና በኩራት። የሹፈት ሳቅ ሳቀ። የእሷን ፍላጎት ብታዳምጡ አይሻላችሁም አለኝ። ታውቃለህ እርሷ ያንተ እኩያ አይደለችም፣ አያት አትሆንም አልኩት። ድምፄ ከፍ ማለቱ ታወቀኝ። የመጨረሻውን የንቀት ካርድ መምዘዜ ነበር። ጎዳኝ አላልኩም ሲል መለሰልኝ። የምመልሰው ጠፋኝ። ውስጤ በንዴት ተንቀለቀለ። እናውቃለን ገንዘቧን ፈልገ ነው አልኩና ፈጠጥኩበት። የምን ገንዘብ? የምትይው ነገር ለኔ ምንም ቁብ የለውም። የሆነው ሁሉ ከግምቴ ውጭ ነበር። አልቅሽ አልቅሽ አለኝ። ከቡና ሲኒው መጨረሻ ላይ ቀረችውን ቡና ከስኳሩ ጋር እያሽከረከረ አዋህዶ ጨለጣት። በቤታችን የገባ የድንገት ዘራፊ መስሎ ታየኝ። ሳላውቀው ባዶነት ተሰማኝና ጣዕሙን እንኳን ማላውቀው አባቴ ከፊቴ ላይ ተደቀነ። በእርግጥ የአባታችን ጉዳይ እኛ ቤት እንደ አንድ ጥንታዊና ያለፈ ታሪክ ነበር የሚታወሰው። እናታችን ያንን የሕይወት አጋጣሚ በቁጭትም ሆነ በጸጸት ስታነሳው ሰምተን አናውቅም። እርሱም በሞት ካጣች በኋላ የፍቅር ረሃቧን በዲሲፕሊን ናፍቆቷን ደግሞ በቁጣ ሸፍነው ይኖረች ይመስለኛል። እናታችን ያሳለፈችውን ሁሉ በቀላሉ የምትሸከም በትከሻዋ ላይ የሕይወት ክብደት የማይሰማት ብረት አድርገን ማሰባችን ትልቅ ስህተት ነበር። ማወቅ ያለባችሁ ነገር ልጅ አይደለችም አይደል? የምታደርገውን ጠንቅቃ ታውቃለች። ቃላቱ እንደ ጅራፍ እያቃጠሉኝ በንዴት ትክ ብዬ ተመለከትኩት። እርሱም አይኖቹ ሳያርገበገቡ አይኔን እያየ ተሳሳትኩ አለኝ። መልስ አልነበረኝም። ዝምታዬ የጥንካሬ ሳይሆን በድንገት የደረሰብኝ የመንፈስ መሸርሸር መገለጫ ነበር። አንዳች የማይበርድ የቁጣ ማዕበል በውስጥ የተቀሰቀሰ። ተሸንፌ ነበር። የጸና ተቃውሞዬን ክብሬንና ሽንፈቴን በአንድ ላይ ለመግለጽ ድንገት ከቦርሳዬ 200 ብር አወጣሁና ጠረጴዛው ላይ ወርውሬ ተነሳው።
የርባና ቢስ ጎረምሳ በቀላሉ ነበር ያሸነፈኝ። ካፌውን ለቅቄ ስወጣ አሁንም በዚያው ድፍረት የቡናውን ዝቃጭ እያየ ይሳለቅብኝ እንደነበር ከጀርባ ይሰማኝ ነበር። አንባቢ ሆይ ለመሆኑ ይሄ ሁሉ ድራማ እንዴት ሊጀመር እንደቻለ አልነገርኩም አይደል? ነገሩ እንዲህ ነው። ያን ቀን እንደማንኛውም ማሰልቺ ከሰዓት ቤት ውስጥ ምንም የሚታይ ለውጥ አልነበረም። ሶፋው ላይ ተዘርሬ የህይወትን ትርጉም አልባነት እያሰላሰልኩ ሳይሆን ዝም ብዬ ጣራውን እያየው በግዴለሽነት ጋደም ብዬ ነበር። እናቴ ስልኳን በቸልተኝነት ጠረጴዛው ላይ ጥላ ገላዋን ለመታጠብ ወደ መታጠቢያ ቤት ገብታለች። ያን ሰሞን ምን እንደነካት ባላውቅም የገላ መታጠቢያ ሻምፖዎችን እንደ ውድ ቅርስ ማከማቸት ጀምራ ነበር። መታጠቢያ ቤት ውስጥ የምታሳልፈው ጊዜም እንደ ንጉሳዊ ስነ ስርዓት እየረዘመ መጣ። ብዙም ሳይቆይ ያ ሰው ሰራሽ የጽጌረዳና የሎሚ መዓዛ ከመታጠቢያ ቤቱ በር ስር ሾልኮ እየወጣ ሳሎኑን በስሱ ይሞላው ጀመር። በዚህ መካከል ድንገት ስልኩ ተንቀጠቀጠ። አንዳች የሚረባ ምክንያት ኖሮኝ አልነበረም። ብቻ በደመነፍስ ከተጋደምኩበት ቀና ብዬ አየሁት። በስክሪኑ ላይ በማላውቀው ምህጻረ ቃል የተመዘገበ ስም ብልጭ ድርግም ይላል። አቤት አልኩ በድንገት አንስቼው። ምንድነው ስልክሽን ቶሎ አታነሽም እንዴ? አለ አንድ ትዕግስት አልባ ድምፅ። ድምፁ ቀጭን ስለታምና ምንም አይነት ጨዋነት የሌለው የወንድ ድምፅ ነበር። አልኩ በድንጋጤ። ምዕራፍ አይደለሽም እንዴ? ልጇ ነኝ ማን ልበል? አልኩት ሁኔታው ግራ ያጋባኝ። ደውዪልኝ ቢያት ታውቃለች። ስልኩ ተዘጋ። እናቴ ከመታጠቢያ ቤቱ ስትወጣ በዚያ ጥሩ መዓዛ በታጀበ ፈገግታዋ ውስጥ ሆና ምን እንደምላት አላውቅም ነበር። ስለዚያ ስለታምና ትዕግስት የሌለው እንግዳ ድምፅ ምን ብዬ ነግራታለሁ? ልክ በሰው ፊት በጥፊ እንደተመታው ሰው በብሽቀትና ባለማመን መካከል እየተወዛገብኩ ነበር። ለተወሰኑ ደቂቃዎች ደንዝዤ በዚያው በቆምኩበት ስልኩ ላይ አፈጠጥኩ። ለመሆኑ በዚህ ድፍረት እናቴን እንዲያናግር የተፈቀደለት ያ ቀጭን ባለስልጣን ማን ነው? ስልኩን እንደ ትኩስ ፍም በረጅሙ ተንፍሼ ቦታው ላይ ከመለስኩ በኋላ ተመልሼ መጥቼ ቁጥሩን በስርቆት መዝግቤ ያዝኩ። ፎጣዬን ለብሼ ሶፋው ላይ ጋደም ከማለቴ እናቴ ከመታጠቢያ ቤት ወጣች። ፊቷ በእንፋሎቱ ለስላሳ ሙቀት አብርቷል። አይኖቿን ባልተለመደ ምናልባትም ለዓመታት ካልታየ ደስታ የተነሳ ይመስላል ደምቀዋል። ገላዋን በነጭ ፎጣ ተጎናጽፋ ጸጥ ባለው የባህር ዳርቻ ላይ በነጻነት እንደሚንሸራሸር ሰው ትመስል ነበር። ብቻዋን ልትደሰትበት የምትችለው አንዳች የድል ዜና እንዳስታወሰ ሰው በስውርና በረጋ ፈገግታ ተሞልታለች። ምናልባት ይህንን ሁሉ እኔ መርምሬና ሰልዬ የደረስኩበት ይመስለኝ ይሆናል። ነገር ግን በዚች ምድር ላይ ምስጢራችንን ደብቀን የምንኖር የሚመስለን ትናንሽ ፍጡራን መሆናችን እንዴት ያለ አሳዛኝ ቀልድ ነው። የሰው ልጅ ልቡ ሊገልጡ የወሰነውን ነገር በዝምታ ለመሸፈን የሚሞክርበት መንገድ ሁሌም አሳልፎ ይሰጠዋል። እሱ ያንን ሁሉ መዓዛና ፈገግታ ተጎናጽፋ ፊቴ ስትቆም፣ እኔ ግን በሰማሁት ደፋርና ቀጭን የቁጣ ድምፅ በብሽቀት ተቃጥዬ ነበር። ስልክ ነበረሽ አልኳት ቀለል አድርጌ። ምንም የተለየ ነገር እንዳልተፈጠረ ለማስመሰል እየሞከርኩ፣ ነገር ግን ነርቮቼ በሙሉ አቅማቸው እያዩት ነበር። ምንም ምላሽ አልሰጠችም። በዝምታ ስልኳን በድግ አድርጋ ተመለከተችው። ከመንግዜው ተራምዳ ከማቀዝቀዣ ውስጥ የወጣ በሚመስል ቀዝቃዛ እጇ የሚያስደነግጥና ከባድ ጥፊ እንዳሳረፈችብኝ አላውቅም። ጥፊው የሚያቃጥል ቢሆንም እጇ ግን እንደ በረዶ ቀዝቃዛ ነበር። ያ ጥፊ ተራ የቁጣ መግለጫ አልነበረም። ይልቁንም እንግዳ የሆነ ስልጣን፣ ከባድ ተክሳጽና የድንበር ማስጠበቂያ የታጨቀበት ነበር። የሚገርመው ወትሮ ባልቃሻነቴና በትናንሽ ነገሮች ሆድ በመባሴ የምታወቀው እኔ በዚያች ቅጽበት ግን እንባዬ እንኳን ሊመጣ አልቻለም። የሰው ልጅ ከታላቅ ድንጋጤ በኋላ የሚገባበት ያ ጸጥታ ተቆጣጠረኝ። እጆቼም በጥፊው በጋሉት ጉንጮቼ ላይ ደግፌ በድንጋጤ አፈጠጥኩባት። የእናቴ ጥፊ ራሴን እንደ ብልህና ሁሉን አዋቂ ተመልካች ቆጥሬ የነበረውን ትምክህት በቅጽበት አፈረሰው። በእንፋሎት በለሰለሰና መዓዛ ባለው ገጽታዋ ስር ምን አይነት ጨካኝ እውነታ እንደተሸሸገ ተገነዘብኩ። አንድ ሰው ሌላው እንዲያይበት ያልፈቀደውን ክፍል በጨረፍታ ሲነጥቅ ዋጋው እንዲህ ያለ ረግረጋማ ወጥመድ ውስጥ መግባት ነው። ለእናቴ እኔ ተራ ልጅ አይደለሁም። ገና በሆዷ ሳለው አባቴ በሞት ሲለያት እርሷ ዘንድ ተረስቶ የቀረ የአንድ ትልቅ ፍቅር የመጨረሻና የማይተካ ትርፍራፊ ነበርኩ። እንደ ዓይኗ ብሌን የምትመለከተኝ የመጨረሻ ሴት ልጇ ነኝ። እኔን ስታይ የምታየው ልጇን ብቻ ሳይሆን ሕይወት የነጠቀቻትን ሰው ትዝታ ጭምር እንደሆነ አውቃለሁ። ምን አግብቶሽ ነው ስልኬን ያነሳሽው ስትል ጮኸች። ድምፄም ብቻ ሳይሆን ነፍሴን ጭምር የሚያንቀጠቅጥ ጩኸት ነበር።
ያ ሁሉ መዓዛና የእንፋሎት ለስላሳነት በአንድ ቅጽበት ተኖ ጠፋ። እናቴ የሐሳቤንና የፍላጎቴን ካርታ ብቻ ሳይሆን ገና ያልተነፈስኩትን የዝምታዬን አቅጣጫ እንኳ አስቀድማ ማንበብ የምትችል ሴት ነበረች። ማንም በእኔ ሕይወት አያገባውም። እናንተን ለማሳደግ ስለፋ ስደክም ራሴን ቀብሬ ኖሬያለሁ። አሁን የኔ ጊዜ ነው። ቃላቶቿ እንደ ነጎድጓድ ክፍሉን መታው። ለዓመታት ተቀብሮ የኖረ የብሶት ድምፅ ይመስል ነበር። በዚያ ሰዓት ቀና ብዬ ፊት ለፊት ግድግዳው ላይ የተሰቀለውን የአባቴን ፎቶግራፍ ተመለከትኩት። በድምጿ ኃይልና በቁጣዋ ተደናግጦ ግድግዳው ላይ ሆኖ የሚንቀጠቀጥና የሁኔታውን አስቀያሚነት ላለማየት አይኑን ሊያርቅ የሚፈልግ መሰለኝ። በጭራሽ ያችን ማውቃት እናቴ በአንድ ጀንበር ሆድ በባሰው እንግዳ ተተክታለች። እነዚህ ቃላቶቿ በጆሮዬ ሲያስተጋቡ እናቴ ለምን እንዲህ እንደጨከነች ጠረጠርኩ። ገና 40 ሳትሻገር እኔን ነፍሰ ጡር ሆና አባቴን ካጣችበት ዕለት ጀምሮ እናትነቷን እንደማይበገር የብረት ጋሻ ለብሳው ኖራለች። ጡረታ ከወጣች ከጥቂት ዓመታት በኋላ የዲሲፕሊን ምሽግ በገዛ ፍቃዷ ሲናድ ማየቴ በጠራራ ፀሐይ እንደወረደ ድንገተኛ መብረቅ ሆነብኝ። ከዓመታት ጽናትና ትዕግስት በኋላ በውስጧ የታመቀው የታፈነ ሴትነት እንደ እሳተ ገሞራ ፈንድቶ ወጥቷል። ክፍሉን ለቃ ወደ መኝታ ቤቷ ስትገባ ምንም ቃል ባትናገርም የቆረጠ አረማመዷ ተጠንቀቂ፣ ከእንግዲህ እናትሽ ብቻ አይደለሁም የሚል መልእክት በከባድ ድምፅ ያስተጋባ ነበር። ደርቄ ቀረሁ። እጆቼን ከጉንጬ ላይ ለማንሳት ፈቃደኛ አልነበርኩም። ብቻ በኀፍረትና በድንጋጤ መካከል ተንጠልጥዬ ወደ መኝታ ቤቴ ሮጥኩና በሩን ድርግም አድርጌ ዘጋሁት። ለብዙ ደቂቃዎች ማልቀሴን አስታውሳለሁ። ግን ለመሆኑ ለምንድን ነበር ያለቀስኩት? በስልኩስ በሰማሁት በዚያ ትዕግስት አልባና ቀልበቢስ ድምፅ ተረብሼ? ወይስ አብራይ ለዘመናት ከኖረችው እናቴ ጀርባ ሌላ ማላውቃት እንግዳ ሴት በመኖሯ? ምናልባትም በእናቴ ግላዊ ሕይወት ውስጥ እንደ ሰላይ ጣልቃ በመግባቴ ሕሊናዬ ወቅሶኝ ይሆን? የእናቴን ጥንካሬና ጽኑ ዲሲፕሊን ጠንቅቄ ባውቅም በዚህ ደረጃ ግን የልቧ ግትር አመፅ ሲቀሰቀስና የዓመታት ዝምታዋ ሲፈነዳ ይቻል አውቅም ነበር። አልጋዬ ላይ እንደተዘረርኩ ከለቅሶና ከሐሳቡ ሽሽት የሚሆን እልም ያለ እንቅልፍ ወሰደኝ። ስነቃ ከባድ ራስ ምታት ተቀበለኝ። ቤት ውስጥ ጭልጥ ያለ ጨለማ ነግሷል። መሽቷል። ተነስቼ ስልኬን በዳሰሳ ፈለግኩት። በዚያ ሁሉ ድንጋጤና ጥፊ ውስጥ እንኳ አንድ ትልቅ ጀግንነት ፈጽሜያለሁ። የደዋዩን ስልክ ቁጥር ይዣለሁ። ያን ቀን አመሻሽ ላይ እራት ለመብላት ወደ ሳሎን አልወጣሁም። እናቴም አልጠራችኝም። ከራሷ ግዛት እንደተሰደደችና ዘውዷን እንደተነጠቀች ምስኪን ልዕልት ከመኝታ ቤቴ መውጣት አልፈለኩም። የቤት ሰራተኛችን የምወደውን በበርበሬ ያበደ የምስር ወጥ ከለስላሳ እንጀራ ጋር ይዛልኝ መጣች። የወጡ ሽታ ክፍሉን ሲሞላው እናቴ በዚያ ቀዝቃዛ እጇ የፈጠረችውን ቁስል በጣም ልታክመው የሞከረች መሰለኝ። ድንገት ልጅነቴን እንደ ሩቅ ደመና ትዝ አለኝ። ለራት ስንቀርብ እናታችን እጃችሁን አጽድታችሁ ታጠቡ ትለን ነበር። ያ ድምፅ ወታደራዊ ቃና ያለው ትእዛዝ እንጂ እናታዊ ልመና አልነበረም። ያኔ ንጽህና ለእርሷ ከጤና በላይ የሥነ ምግባር መለኪያ፣ እንዲያውም የቅድስና ያክል ትልቅ ነገር ነበር። ምግቡን ስንበላ እናታችን እንደ ጭልፊት በሰሉ አይኖቿ ከጀርባችን ሆና ትበረብረናለች። በትምህርት ቤታችን ዩኒፎርም ላይ አንዲት ጠብታ ወጥ እንኳ ቢያርፍ እግዚአብሔር ይርዳን። ዛሬ ግን ያቺ የሥነ ምግባር ንግሥት ለምን እንዲህ በተዝረከረከና አቧራማ ሕይወት ውስጥ ለመግባት እንደወሰነች ሊገባኝ አልቻለም። ምናልባትም አንዳንዴ ንጽህና ራሱ እንደ ከባድ ሸክም ሳይጫጫን አይቀርም። መኝታ ቤት ድረስ የተላከልኝን ያንን ምስር ወጥ የሰራችው እናቴ እንደሆነች ለማወቅ የግድ ሰላይ መሆን አያስፈልገኝም ነበር። የበርበሬው ቃናና የቅመሙ ውህደት የቤታችን ምስጢራዊ ኮድ ነው። ያንን ኮድ ደግሞ የምታውቀው እርሷ ብቻ ናት። ይገርማል። እናቴ በዚያ ከማቀዝቀዣ የወጣ በሚመስል ቀዝቃዛ እጇ ካሳረፈችብኝ አስደንጋጭ ጥፊ በኋላ የምወደውን ምግብ ሰርታ ላከችልኝ። ምናልባት ምግቡን የላከችው እኔን እንድጠግብ ስለምትፈልግ ሳይሆን የራሷን ሕሊና ለማረጋጋትና እንደ ብረት የጠነከረ እናትነቷን መልሳ ለመጠገን ይሆናል ብዬ አሰብኩ። እናቶች የሚወዱት እንደዚህ ነው። ተፈጥሯቸው በሁለት ተቃራኒ ዓለማት መካከል የተወጠረ ገመድ ይመስላል። ከሚቀጡበት እጆቻቸው ኋላ ልባቸው በጸጸት ይንቀጠቀጥባቸዋል። በእውነቱ የትኛው የበለጠ እንደሚጎዳ ግን እርግጠኞች አይደሉም። በአንድ በኩል ለሥርዓት ሲሉ እንደ በረዶ የሚቀዘቅዝ እጃቸውን ያለ ርኅራኄ ይሰነዝራሉ። በሌላ በኩል ደግሞ ያው እጃቸው በጸጸት እየተንቀጠቀጠ አስደሳቹን ምግብ ያበስላል። የምስር ወጡ ሽታ በክፍሉ ሲበተን
እናቴ በጥፊዋ የጀመረችውን ያንን መራራ ንግግር አሁን ደግሞ በጣም ልትጨርሰው የሞከረች መሰለኝ። ያ መዓዛ ልክ ከንዴት በኋላ እንደሚያባብሉትና መልሶ ድምፁን አውጥቶ እንደሚያለቅስ ሕፃን ልጅ ሆዴን ይበልጥ አባባው። ማልቀስ፣ መጮህ፣ ቤቱን ማናወጥና ያንን የዝምታ ድባብ ሰባብሬ መውጣት ፈለግኩ። ታዲያ ለምን እንደዚያ ጮኸችብኝ? ለምንስ በዚያ ቀዝቃዛ እጇ በጥፊ መታችኝ? ለምንድነው ቅጣት፣ ፍቅርና ቀልድ የሚመስል ግራ መጋባት ሁሉም በአንድ ላይ ተጣምረው በላይ ላይ ፈሰሱት? በሕይወቴ ውስጥ የነበሩት ቀጥ ያሉ መስመሮች እናትነትን፣ ታማኝነትንና ንጽህናን የሚያሳዩት እነዚያ መስመሮች ሁሉ በአንድ ቀን ተጠማዘዙ። ሆዴ በረሃብ ሀገሬ ወቅልኝ እያለ ቢጮህም ያንን በልዩ ጣዕም የተከሸነ ወጥ ግን አልቀመስኩትም። እናቴ ኩርፊያዬን እንድታውቅልኝ ብቻ ሳይሆን እኔም የራሴ የሆነ አመጽ እንዳለኝ ላሳያት ፈልጌ ምግቡን መለስኩት። አልበላም። እግዚአብሔር ሆይ ግን ይሄ እንዴት ያለ ልም ያለ ሞኝነት ነበር! የእናቴን ኃይለኛና እንደ አለት የጠነከረ ጸባይ ጠንቅቄ የማውቆኝ ሳለ እንደ ሌሎች የዋሃን እናቶች ልጄ ሆይ እባክሽን ትንሽ ቅመሺ ተራብሽብኝ እኮ ብላ እየተለማመጠች አልጋዬ ድረስ እንድትመጣ መመኘቴ ትልቅ የቅዠት ድግስ ነበር። በዚያን ሰዓት ማልቀስና መጮ ብቻ ነበር የፈለግኩት። ከጥቂት ቀናት በኋላ ያየሁት ትዕይንት ደግሞ ከጥፊው የበለጠ የማይረሳና የሚያሳምም ሆነ። በረንዳው ላይ ሆኜ ልክ የጎረቤት አጥር ላይ እንደሚሰቀል ጉጉ ሕፃን ጮልቄ ስመለከት እናቴ ስልኳን ይዛ በለሰለሰ እንዲያውም እንደ ሐር በሚለሰልስ ድምፅ ስታወራ ተመለከትኳት። ፊቷ ላይ የሚታየው ያ የጦር አውድ የሚመስለውና እኛን ለዘመናት በፍርሃት ሲያርድ የኖረው ኮስታራ ገጽታ የት እንደደረሰ አላውቅም። ከዚህ ቀደም አይቼ የማላውቀው ምናልባትም ለእኛ ተጠቅማበት የማታውቀው አዲስና እንግዳ የሆነ ፈገግታ ሰፍሮበታል። ያቺ ዲሲፕሊን ንግሥት ሽቶዋን ተቀብታ እንደ አዲስ ሙሽራ ስታጌጥ ማየት የዓለም መጨረሻ እንጂ የጸደይ መጀመሪያ አይመስልም ነበር። ይህንን ሁኔታ በስልክ ምነግራት በባህር ማዶ የምትኖረውና ከርቀት ሆነ የታሪካችንን ድራማ በናፍቆት የምትከታተለው ታላቅ እህቴ ከንዴቷ ወጥታ በስላቅ እንዲህ አለችኝ። እኔ እምልሽ እናታችን አሁን በቅርቡ ሚስ ኢትዮጵያ ላይ ለመወዳደር ያሰበች ይመስልሻል? ሳቄን መቆጣጠር አልቻልኩም። ያቺ ስትራመድ እንኳን መሬት የሚንቀጠቅጥላት ሴት ዛሬ በስልክ ድምፅ እንዲህ ስትለሰልስ ማየት የሰው ልጅ ተፈጥሮ እንዴት ያለ ያልተነበበ መጽሐፍ እንደሆነ የሚያሳይ ነው። እናታችን አሁን የምትታገለው ለቤተሰብ ክብር ወይም ለትዝታ ሳይሆን ለጠፋው የቆንጆነትና የሴትነት ዘመኗ መሆኑ ግልጽ ነበር። እነሆ ከዚያን ጊዜ ጀምሮ እንቅልፍ የለኝም። ራሴን ጥዬ መተኛት ካቆምኩ ሰነባበትኩ። ከእናቴ ጋርም ንግግር አቁመናል። የኛ ዲፕሎማሲያዊ ግንኙነት በዚያ በሚያቃጥል ጥፊ የተነሳ አብቅቷል። ልክ ሰላዮች በጠላት መስመር ላይ ሆነው መልእክት እንደሚለዋወጡት እኔ ወንድሜና እህቴ በሚስጥር መረጃ እንለዋወጣለን። በየደቂቃው እናቴ ላይ የማያቸውን ለውጦች፣ የሽቶዋን አይነት፣ የስልኳን ጥሪ ርዝመት ወይም ያንን አዲስ ፈገግታዋን እንደ ታታሪ ጋዜጠኛ በቴሌግራም ግሩፓችን ላይ እየተከታተልኩ ዘግባለሁ። በገዛ ቤታችን ውስጥ የራሳችንን እናት ምንሰልል ባዕዳን መሆናችን እንዴት ያለ አሳዛኝ ቀልድ ነው! እውነት ለመናገር እንግዳ በሆነ የብስጭትና የፍርሃት ድብልቅልቅ ውስጥ እየሰጠምኩ ነበር። በቤታችን ውስጥ የሰፈነው ዝምታም ከጸብ በኋላ እንደሚመጣው አይነት ተራ መረጋጋት አልነበረም። ይልቁንም በሁለት ነፍሶች መካከል በድንገት እንደፈለቀ ወንዝ ነበር። ያ ወንዝ ጥልቁንና ድፍርስ እውነታውን ይዞ በመካከላችን ይፈሳል። እኛ ግን በሁለቱ ዳርቻዎች ላይ ቆመን ያንን ወንዝ ተሻግረን የምንገናኝበትን ድልድይ እንዴት እንደምንገነባው ማናውቅ አሳዛኝ ፍጥረታት ነበር። እርሷ በሳሎን እኔ በመኝታ ቤት፣ በመካከላችን ያለው ርቀት ጥቂት ሜትሮች ቢሆንም የዝምታው ወንዝ ግን ከውቅያኖስ በላይ ሰፊ ሆነብን። ለብዙ ደቂቃዎች በመኝታ ቤት መስኮት በኩል ቆሜ ወደ ውጭ እየተመለከትኩ ደጋግሜ ለራሴ እንዲላለሁ፣ ይህ ፍቅር አይደለም፣ ይህ የፍቅር ዘዬ ያለው ዘረፋ ነው። ያ በስልክ የሰማሁት ባለጌና ትዕግስት የሌለው ጎረምሳ የቤታችንን ሰላም ብቻ ሳይሆን እናታችንን በቁም እየዘረፋት እንደሆነ በሙሉ ልቤ አምኛለሁ። ማለዳው በቤታችን ውስጥ የሰፈነውን ያንን የከበደ ዝምታ አላቀለለውም። እናቴም ሆን ብላ የተረጋጋች መስላ በረጋ መንፈስ ከወጥ ቤት ወደ ሳሎን ገባ ወጣ ትላለች። እንቅስቃሴዋ ግን የቆራጥነት ሳይሆን ሰዎች ከራሳቸው የሐሳብ ውጊያ ለመሸሽ ሲፈልጉ የሚያደርጉት አይነት ስውር ሽሽት ይመስላል። ልክ ጥፋት ሰርቶ ነገር ግን ምንም እንዳልተፈጠረ ለማስመሰል እንደሚሞክር ሕፃን ልጅ እኔን ለማየት አልደፈረችም። ምናልባትም በነፍሷ ውስጥ የበቀለው አዲሱ ፍላጎት ለእኔ ያላትን ቦታ ስላጠበበው ጠልታኝ ይሆናል። እኔም ብሆን በሚስጥር ሁኔታዋን ከመከታተልና እንደ ጥላ ከመከተል ውጪ በሙሉ ዓይን አላየኋትም።
በዚህ ጠባብ ቤት ውስጥ አይን ለአይን መጋጠም ማለት ያን ሁሉ ሳምንታት በጥንቃቄ የገነባነውን የዝምታ ግንብ ማፍረስ ማለት እንደሆነ ሁለታችንም እናውቃለን። እርሷ የገዛ ስሜቷን ከኔ ሸፋፍና ለመያዝና ያንን አዲስ ሴትነቷን በቁጥጥር ስር ለማዋል ብትታገልም ያ የምታርከፈክፈው ሽቶዋ ግን ሚስጥሯን ሁሉ ፊት ለፊት ያጋልጦት ነበር። የሰው ልጅ ግን ምንኛ አስቂኝ ፍጡር ነው! አንደበቱን በሺህ ቁልፎች ቢቆልፍ እንኳ በገዛ እጁ የቀባው መዓዛ ሚስጥሩን በቀላሉ አሳልፎ ሲሰጥበት፣ እናቴ በዝምታዋ ምንም አልተፈጠረም ብትለኝም ሽቶዋ ግን ከእንግዲህ እናትሽ ብቻ አይደለሁም እያለ በክፍሉስ መጮሁን ቀጠለ። ቀናቶች ነጎዱ። እናቴ ቤት የምትቀመጥበት ቀን አጠረ። ለብዙ ሰዓታት ከቤት ትጠፋለች። ለማካፈል ፍቃደኛ ባልሆነችበት ሚስጥር ማምሻውን ግን ገጽታዋን እንዳዲስ መብራት አብርታ ትመለሳለች። እኔ ግን በእያንዳንዱ እርምጃዬ ልክ እንደ መራራ ጸሎት ይህ ፍቅር ሊሆን አይችልም፣ ይህ ማታለል ነው፣ ይህ ገንዘቧን ለመብላት የተደረገ ደባ ነው እያልኩ ደጋግማለሁ። በውስጥ ያለው ጥርጣሬ እንደ አረም በፍጥነት እየለመለመ መጣ። ሁላችንም እናታችንን ከዚህ የጥፋት ንፋስ ለማስጣል ያለመቻል አቅመ ቢስነት ተሰማን። እናታችን ልክ እንደ መርከብ የባህር ዳርቻውን ለቃ ወደማታውቀውና ማዕበል ወደ በዛበት ባህር ስትሄድ እኛ ዳርቻው ላይ ቆመን በዓይናችን ከማየት ያለፈ ምንም አቅም አልነበረንም። ሁኔታችን ልክ ጎል ሲቆጠርባቸው በስክሪኑ ላይ ያዩ ውጤቱን ግን መለወጥ እንዳልቻሉና በቁጭት እንደሚቃጠሉ የእግር ኳስ ደጋፊዎች መሰለ። ከሁሉም በላይ የሁላችንም የጋራ ምሽግ ብቸኛ ርስታችንና የትውስታዎቻችን ማከማቻ ስለሆነው የመኖሪያ ቤታችን አብስተን ወደ መጨነቅ ገባን። የቤቱ ሕጋዊ ሰነዶች ሁሉ በዚያ ግትር እጇ መዳፍ ውስጥ እንዳሉ ስናስብ ደግሞ ልባችን ይበልጥ ራደ። የባንክ ሂሳቧን ለዚህ እንግዳ ሰው ብታስረክብስ? እሱን ለማግባት ብታስብስ? እያልን በሐሳብ ማዕበል ተናወጠን። ያለ ጊዜውና ያለ ቦታው የመጣ ፍቅር ድንገት በልብ ውስጥ ሾልኮ ሲገባ የሰው ልጅ አስተዋይነት ልክ እንደ ደረቅ ቅጠል በነፋስ ተበታትኖ ድራሹ ይጠፋል። ብዙዎቻችን አስተዋይ ነን ብለን የምንመካው ያ መከረኛ ልባችን ባልታሰበ ሌባ እስኪሰረቅ ድረስ ብቻ እንደሆነ መቼውን ልብ ምንለው? ፍቅር እንዴት ያለ ኀፍረት በእናታችን ልብ ሾልኮ ገብቶ አስተዋይነቷንና ኩራቷን ወሰደ? እናቴ አሁን ሙሉ ለሙሉ በሚባል ደረጃ ቤት መቀመጥ አቁማለች። ልክ ግዴታውን እንደጨረሰ ወታደር በምሳ ሰዓት ለባብሳ ትጠፋለች። መሸት ሲል ደግሞ እኛ ልናውቀው በማንችለው እንግዳ መንፈስ ተሞልታ ትመለሳለች። የመኪናዋን ድምፅ ስሰማ እንደ ቀናተኛ ጎረቤት በመስኮቴ መጋረጃ ጀርባ ተሸሽጌ አዲሱን ዓለሟን ለማየት አጮልቃለሁ። በእውነት መልኳ የተቀየረ ይመስለኛል። አለባበሷን፣ አረማመዷን፣ አልፎ ተርፎም ትንፋሿን በመስታወት ውስጥ እንደሚታይ ምስል መረምራለሁ። አረማመዷ አዲስ ሪትም የተማረ ይመስለኛል። ልክ መሬት ላይ ሳይሆን በደመና ላይ እንደምትራመድ ሁሉ የማውቃቸው የቀድሞ ልብሶቿ እንኳ ሳይቀሩ ዛሬ በላያቸው ላይ እንግዳ የሆነ የነጻነት ወዝ አርፎባቸዋል። ጥቁሩ ከንፈሯ ደማቅ ቀለም ተቀብቶ የዓመታትን ያስቆጠረው የቁጣ ምልክት አሁን በደመቀ ፈገግታ ተተክቷል። የተቀባችው ውድ የፓሪስ ሽቶ በመስኮቱ ዘልቆ ሲገባ ክፍሉን ብቻ ሳይሆን ትዝታዬንም የሚያሰክረው ይመስለኛል። ትልቁ የአይን መነጽሯ አሁን እርሱም ብቻ እንጂ እኛን ልጆቿን ለማየት አቅም ያጣ ይመስለኛል። ከመኪናዋ እየተጣደፈች ስትወርድ ልክ በበረሃ መካከል የጠፋባትን አንድ ትልቅ ሀብት ያገኘች ትመስላለች። አንዳንድ ጊዜ ጠዋት ከእንቅልፏ ስትነቃ ምን እያሰበች ይሆን እያልኩ በሐሳቧ አትታለሁ። ምናልባት እየተንጠራራች ሁለት እጆቿን ወደ ሰማይ ዘርግታ በመስኮቱ በኩል ማዶ ያለውን የብርሃን ርዝራዥ እያየች እንዴት ሊሆን? ይቅርታ፣ በርግጥ አፍቅር ያለው ወይስ በቀላሉ አስተዋይ መሆን የሚገባኝን ያክል አስተዋይ መሆን ረሳው? ምናልባትም በዚያች ቅጽበት የዓመታት ኩራቷ እንደ ጧፍ እየቀለጠ በልቧ ውስጥ የሚንቀለቀለውን ያንን አዲስና ለጋ ስሜት ባድናቆት ትመለከት ይሆናል። ለመሆኑ ፍቅር ማለት እንዲህ ነው እያለች ይሆናል። ምናልባትም እናቴ በዚያይ ሰዓት ከሰማዩ ብርሃን ጋር እየተዋዛችና የምስጢር አጋሯን ድምጽ ባይምሯ እያዳመጠች ለዓመታት ተረስቷት የነበረውን የሴትነት ለዛዋን እንዳዲስ እያጣጣመችው ነው። ለምንድነው የሰው ልጅ ግን እድሜውን ሙሉ አስተዋይ ሆኖ ለመኖር ሲታገል ቆይቶ ባለቀ ሰዓት ላይ የመጨረሻው ሞኞ ነው የሚያርፈው? ተራዊ ይት እንኳ ሳይነግረን በድንገት ከቤታችን የተሰደደ ይመስል ሁልጊዜ ምሽት ስትመጣ ከቤት ሰራተኛችን ጋር ሳይቀር መነጋገር አቆማለች። ቃላት አሁን ለእርሷ እጅግ ከባድና ስልቺ ሸክሞች ሆነዋል።
ምናልባትም ሐሳቧን መግለጥ ካልቻሉ ተራ ድምጾች ጋር ከመታገል ይልቅ የምትሰማውን ሙዚቃ ብቻ ያንጎራጎረች በቤት ውስጥ ወዲያ ወዲህ ማለትን መርጣለች። ወይም ደግሞ በሰፊው ሳሎን መካከል በድንገት ቆም ብላ የህይወትን ምስጢራዊ ትርጉም በዚያች ደቂቃ እንዳገኘች ያክል በየሰበቡ ፈገግ ትላለች። ያ ፈገግታ ግለኛ አልነበረም፣ በውስጧ ላለውና እኛን ባዕድ ላደረገው አዲስ ዓለሟ እንጂ። የሰው ልጅ እውነተኛ ህይወቱ የሚጀምረው ማንም በማያየው ምስጢራዊ ዓለም ውስጥ ነው ያለው ማን ነበር? አንዳንዴ በኩለ ሌሊት ኮሪደሩ ላይ ቆም ብላ ጭንቅላቷን በትንሹ በማዘንበል ለደቂቃዎች ለብቻዋ ፈገግ እንደምትል ልቤ ይነግረኛል። ያ ፈገግታ በጨለማ ውስጥ እንደሚበራ ብቸኛ ሻማ ቤቱን በስሱ ያደምቀዋል። ነገር ግን ያ ብርሃን ለኛ ሳይሆን ለውስጥ ምስጢሯ ብቻ የሚነድ ነበር። የሚገርመኝ እድሜዋን ሙሉ ከሳሙና ለስላሳ መዓዛ በላይ የተጋነነ ሽቶ ማትወደው እናቴ ዛሬ ሽቶዋ በድፍረት ሳሎኑን ሲሞላውና የቤቱን የቆየ አየር ሲወረው ስመለከት ነው። እናቴ በእድሜ ሊገታ ባልቻለ ፍቅር መሳይ ደባ ክፉኛ እየተወዛወዘ ስመለከት የስሜት በጣም ጠንቃቃ ለሆኑ ልቦች እንኳ ድፍረትንና አጉል ጀግንነትን በሹክሹክታ የሚያስተምር ተንኮለኛ አስተማሪ መስሎ ታየኝ። ያ አስተማሪ እናታችንን በጥቂት ጊዜያት ውስጥ በካርታው ላይ የሌሉ አዳዲስ ሕጎችንና የነጻነት ፊደላትን እንዳሳወቃት እርግጠኛ ነበርኩ። ሳምንታት እንደ ጥላ ነጎዱ። አንዳንዴ በጸጥታ ክፍል ሆኜ ከክፍሏ ለስላሳ ሮማንቲክ ሙዚቃ እንደ ወንዝ ሲፈስ ሰማለሁ። ከዚያም ቤቱን የሚያደበላልቅ ኃይለኛ ሽቶ ልክ እንደ ወራሪ ሰራዊት ሳሎንና ኮሪደሩን ይወረዋል። ይህ ሁኔታ እኔን በጥልቅ ያስፈራኛል። ስሜቴ ልክ አንድ ትልቅና ጥንታዊ ህንጻ ለዓመታት ቆሞ የኖረ የድንጋይ ግንብ በውስጡ ባለው ድንገተኛ ፍንዳታ ሊደረመስ እንደሆነ አይነት ነው። ምናልባትም ታላላቅ ግንቦች የሚፈርሱት በጠላት መድፍ ሳይሆን በውስጥ በሚቀጣጠል ጥቂት የፍቅር ነበልባል ሊሆን ይችላል ብዬ አሰብኩ። ከነዚያ ቀናት ባንዱ ምሽት እናቴ ወደ ቤት ስትመለስ እኔ በመኝታ ቤት የመጋረጃ ተከልዬ ትንፋሽን ዋጥ አድርጌ ያየዋት ነበር። ከኩለ ቀን ጀምሮ በቤት ውስጥ አልነበረችም። ከመኪናዋ ስትወርድ መላ ሰውነቷ በድል አድራጊነት ፈገግታ የተሞላ ይመስላል። ያየሁት ነገር አስገረመኝ። ምናልባትም ፍቅር በጸጥታ በውስጡ ያለውን ቤት ሰርቶ የነፍሷን የቤት ዕቃዎች ሳይቀር በአዲስ መልክ ያስተካከለው መሆኑ ተሰምቷት ይሆናል። ምናልባትም የዛገውን ማንነቷን ጥላ ወደማይታወቅ አዲስ ሕይወት የመሸጋገር ስሜት አጥለቅልቋታል። ባጭር የተቆረጠው ጸጉሯ ከማውቀው በላይ ውበት ጨምሮላታል። ከመኪናዋ ወርዳ ዳንስ እንደሚደንሰው በቄንጥ እየተራመደች ወደ አበቦቹ ሄደች። ግቢያችን በጽጌረዳ አበባ የተሞላ ነው። መላው ግቢም ዛሬ ስሜቷን ተጋርቶ አብሮ የሚተነፍስ ይመስላል። ወደ አበቦቹ ጠጋለችና አንዲት የፈነዳይ ጽጌረዳን በፍጹም ጥንቃቄ ደገፍ አድርጋ ሸተተቻት። በዛች ቅጽበት የዓለምን የሽቶ ማስታወቂያ የምትሰራ ነበር የምትመስለው። ፍቅር መጥቶ ሁሉንም ነገር እስኪገለባብጠው ድረስ እንደ እናቴ ያለ ጥንቁቅና አስተዋይ ሴት በምድር ላይ ያለ አይመስለኝም ነበር። በግርምት ተሞልቼ በመጋረጃው ጀርባ ሆኜ ተመለከትኳት። በእውነት እናቴን አትመስልም ነበር። ያሁል ጊዜ ምሽት የሚያስነክሳትና የምታነክስበት እግሯ የት ደረሰ? አረማመዷ እንደ ውሃ ላይ መንሳፈፍ ሆኗል። በየምሽቱ እግሯን ማሸት ዋና ተግባሬ ነበር። ይሁንና በየምሽቱ እግሯን በማሸት ብደክምም ፈውሱ በሌላ ሰው እጅ ውስጥ ነበር። ፍቅር በጣም ጥሩ የካልሲየም ማሙያ ነው ማለት ነው ብዬ ለራሴ በምሬትና በፈገግታ መሃል ሆኜ አሰብኩ። ሰፋፊ የጨርቅ ሱሪዎችን በስኔከር ጫማ የምታዘወትረው እናቴ ዛሬ በከፍተኛ ሂል ጫማ ላይ ቆማለች። በእውነትም ፍቅር ትንሽ የማይባል ተአምር ያደረገላት ይመስላል። ወዲያው ደግሞ የሆነ እጅግ አስፈላጊ ዕቃ እንደረሳ ሰው በዚያ አዲስ የሂል ጫማዋ በቄንጥ እየተራመደች ወደ መኪናዋ ተመለሰች። ከመኪናው ውስጥ በአብረቅራቂ ወረቀት የተጠቀለለ ሚስጥራዊ ስጦታ ወጣች። እናቴ ከወንድ ስጦታ ፈጽሞ አትቀበልም። ስጦታ ከተሰጣት የለየለት መደለያ ነው ብዬ ተንጨረጨርኩ። ነገር ግን ወደ በረንዳው ስትራመድ አይኖቼ ያዩት እውነታ ጥርጣሬን ባልተጠበቀ አድናቆት ተካው። አበቦቹን በርህራሄ እየዳበሰቻቸው አለፈች። እነዚህ አበባዎች በአንድ ወቅት በመቁረጫ መጋዟ ስር በጭካኔ የሚንቀጠቀጡ ነበሩ። በብርሃናማው የጨረቃ ምሽት ግን ከረጅም ጊዜ መለያየት በኋላ እንደተገናኙ የድሮ የልብ ጓደኛሞች በፍቅር ዳበሰቻቸው። በእውነት ዓለም ግራ አጋባችኝ። ማብቂያ የሌላቸው ጥያቄዎች ወደ ህሊና ይጎረፉ።
እናቴን የሰረቃት ያ ግዴለሽ እንግዳ ነው ወይስ ለዓመታት ደብቃውና አፍናው የኖረችው የራሷ ሴትነት? ያ ጎረምሳ ቁልፉን ቢሰጣትም ያንን ለዓመታት የዛገ በር በድፍረት የከፈተችው እሷው ራሷ ናት። እና ታዲያ እኔ ማንኝና ነው ለዓመታት የተራበችውንና አሁን የደረሰላትን ነፃነት ልሰርቃት የምነሳው? ስሜቷ እንደ ለጋሽት በዓይኔ ፊት እያበበና ወዝ እያወጣ መሆኑን እያየው የኔ ማጉረምረም ምን ትርጉም ይኖረዋል? ራሷን እንድትሆን መተው እንዳለብኝ ልቤ ሊመክረኝ የተነሳ መስሎ ተሰማኝ። አዎ ወንዶች ለስሜታቸው ይፈልጉናል፣ እኛም ለፍላጎታችን እንሻቸዋለን። እነርሱ የስሜትን ትኩሳት ፍለጋ ወደኛ ሲመጡ፣ እኛ ደግሞ ለመረጋጋትና ለማረፍ ወደ እቅፋቸው እንጠጋለን። በመጨረሻም ይህንን ግልጽ የነፍስ ንግድ ፍቅር በሚል ውብ ካባ እንሸፍነዋለን። ምናልባት የእንግዳ ጎረምሳ የቁሳቁስ ጥማቱን ለማርካት ወደ እርሷ መጥቶ ይሆናል። እናቴም በድርቅ ከተመታው ዘመኗ የምታመልጥበትን አዲስ ዝናብ ፍለጋ ወደ እርሱ ተጉዛለች። ምናልባትም ሁለቱም በፍቅር ስም እርስ በርስ እየተጠቃቀሙ ይሆናል። ነገር ግን ይህ መጠቃቀም እኛ በሐሰት ቅዱስነት ከገነባነውና ቤተሰብ ካልነው የሞራል ምሽግ ይልቅ ለእርሷ እውነተኛውን ነፃነት ሰጥቷታል። በዚህ ሁሉ ግራ መጋባትና የነፍስ ትርምስ ውስጥም ግን አንድ የማይናወጥ እውነት ጸንቶ ነበር። አሁንም እርሷ እናቴ ናት፣ እኔም ልጇ ነኝ። የመኝታ ቤቴን በር ደገፍ ብዬ ቆምኩና ያንን በድል አድራጊነት የተሞላውንና እኛን ለማያካትተው አዲስ ዓለም ስል ላልረብሻት ለራሴ እንዲህ አልኩ። ከሁሉም በላይ ፍቅር ያንን ለዓመታት የሰቀዘባትን የእግሯን ቁርጥማት ካስጣለልኝ፣ ማታ ማታ ነግሬንሽኝ ከሚለው የትካዜ ጥሪ ካተረፈኝ ከዚህ በላይ ምን ተአምርሻለሁ? ፍቅር በማይረባውና በህመም ውስጥም ቢሆን አሁንም ያው ፍቅር ነው። ፍቅር እናቴን በማምሻ ዕድሜዋ ካልታሰበ ምንጭ በፈለቀ ሕይወት አንጸባራቂና ሕያው አደረጋት። ለዓመታት ለብሳው ከኖረችው የቀዝቃዛ አዛዥነት ካባ ወርዶ ዳግም ለስላሳና ተናፋቂ ሴት አደረጋት። እኔም ይህንን አዲስ ማንነቷን ልክ እንደ 200 ብር ኖት ጠረጴዛው ላይ በንቀት ወርውሬው ሳይሆን በዝምታና በታላቅ ክብር መቀበል እንዳለብኝ ወስኜ የመኝታ ክፍሏን በር በቀስታ አንኳኳሁ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።